ነው አይነን ጨፍን እሺ ግለጣው በጣም ነው የሚያምሩ ያንቺን ጠረን ራሱ ምን ያህል ለምወደው ታውቂያለሽ አይደል? አውቃለሁ። ምን ላድርግ ብሉኝ የሚለው ጠረንሽ ከሽቶ ጋር ተዳምሮ ሌላ ታሪክ ውስጥ ምርጫኩ ስለምታውቅ ነው። የቀረውን ወሬ መኝታ ቤት እንጨርሰው። ነይ አጀሪት ትዞራለሽ አይደል? ወዴት ነው? አይ ክብሮሜ አንተም ብትዞር ነው የሚሻለው ከዛ ቤት ከምትሄድ። ምን ተፈጠረ ደግሞ? አረ ምንም አልተፈጠረም፣ ግን በቃ እዚህ እነሱን ፍቅር እያየ ሲንግልነትን ከምታስታውስ እዚህች ወክ ብታረግ ይሻላል። ክብሮን ለምንድን ነው የማተኙው አልፈሽ ብሎ ሲላት ቲና ደግሞ የትንኙ ጉድ ሁሉ መጥቶ እኔን እንቅልፍ እየነሳኝ ነው እያለች ትገኛለች። ክብሮም ደግሞ ስታካብጂ ነው እንጂ ሌላ ነገር ምንም የለም፣ በእኔ አለሁኝ እንሂድ አብረን እንሂድ እያላት ይገኛል። ቲናም ምን አደረኩ ግን ክብሮን ምን በድዬሃለሁኝ ለምንድን ነው ማታዳምጠኝ እያለች ትገኛለች። አይደለም ሰኒ አሁን ቀርቶ የድሮን ነገር ሁሉ እያስታወሰች ትገኛለች ብሎ ሲል ክብሮም ደግሞ እሱን እንድታስታውሰን የማልፈልገም እያላት ይገኛል ማለት ነው። ሰኒም ደግሞ መልካም የሰኒ ትውስት ይሁንልክ እያለችም ትገኛለች። አትመለሽም እንዲህ ብሎ ሲላት አልመለስም እያለችም ትገኛለች ማለት ነው። እዚህ ቆሜ ሲሆንም ደግሞ ፍቅረኛ መሞች እንዳንመስል እያለችም ትገኛለች። እኔ ለራሴ ባል ፈልጋለሁ እያለችም ትገኛለች ቲና ማለት ነው። ቲናም በጣም እያሳዘነችኝ ነው በአሁኑ ሰዓት ማለት ነው። በጣም ሁሉም ነገር እንትን እያላት ይገኛል ማለት ነው። ቲናም ክብሮም ጥሏት ይሄዳል ማለት ነው። በእንግዲህ እንትን ካልሽን ይሄዳል ብሎ እሷም ባይ ብላ ተለያይቷል ማለት ነው። እሱም ወደ መንደሩ ቀጥሏል ማለት ነው። ሰኒና የሰኒ ጓደኛና ናቲ አብሮ ቁጭ ብሏል ማለት ነው። እዚህ ጋር እያወሩ የመኪና ምናምን እያሉ ቁጭ ብሏል ማለት ነው። እኔ ጠራውና መውጣት ትችላለህ፣ ይሄኮ ቤትሽ ናቲም ይሄኮ ቤትሽ አይደለም እያላትም ይገኛል። የሰኒየትም ብጮህስ ምን ታመጫለሽ፣ ብጮህ ምን ታመጣለህ እያለችው ትገኛለች ማለት ነው። እኔም ካንተ ጋር ምን አነጋገረኝ አልደውልለትም እንዲህ እያለችም ትገኛለች። ከዛ ስልክ አንስታ ትደውልለታለች። ከዛ እሱም ከች ብሏል ማለት ነው። እዚህ ሆነሽ ነው ወይ የምትደውይልኝ ብሎ ሲላት ይኸውልህ ቅዱስ እንደዚህ አይነት ነገር ካለ እኔም መጀመሪያ ውጣ ማለት ትችላለህ ይለዋል ናቲ ማለት ነው። እንደም ናትዬ ውጭ ብትቆየን ደስ ይለን ነበረ እዚህ ባትኖር ብላ ስትለው ናቲም በቃ ቅዱሴ እኔ ልውጣ አላቸው እያለ ወጥቶ ሄዷል ማለት ነው። ቅዱሴ በሰላም ነው ወይ የመጣሽው በጠዋት ብሎ ሲላት አረ በሰላም አይደለም እያላት ይገኛል። ቅዱሴ ተፈታ ወይ ብላ ስትል ብሎ ሲላት እሱ ተፈታም አልተፈታም ምንም ነገር አይመለከተኝም እያለ ይገኛል። ከዛ ብር ካላመጣሽ እያለኝ በጣም እንትን እያለ ነው እያለችው ትገኛለች ማለት ነው። በምን አጋጣሚ ነው ታዲያ ፎቶውን የተነሳችው ምናምን ብላ ስትል
ሲላተን ያላቀም ለሰው ቤት ካርታ ብላ ተሰቃየች እያለችው ትገኛለች ማለት ነው። ሰኒ እንዳነሳት ታውቃለች እንዲህ ብላ ስትል አላቀም እኔ እያለች ትገኛለች ማለት ነው። መጀመሪያ ሰኒን ለምን አትጠይቂያትም ብሎ ሲላት ያለማወቅ እኮ ምንም ማለት አለም ሰኒ ምን ሀሳብ እንዳላትም አይታወቅም ብሎ ሲላት እውነቱን የምትናገር ይመስልሃል እንዴ ብላ ስትል ግዴታዋ ነው እውነቱን መናገርም ብትዋሸሽ ምንም ምክንያት አይኖራትም እያላት ይገኛል። ከዛ እሷም እኔ ጠይቃታለሁ ግን ምን እንደማደርግም ግራ ገባኝ ብላ ስትል ቅዱስም እኔ ጠይቂ ምን እንደምትልሽም ትሰሚያለሽ የዛኔ እያላትም ይገኛል ማለት ነው። የሰኒ እህትም በጣም ተጨንቃለች። እንደዚህ አይነት ጭንቀትም አይድረስባችሁ ማለት ነው። ሰኒም ግራ ገብቷታል፣ የሰኒ እህትም ግራ ገብቷታል ማለት ነው። ሰኒ በነገራችን ሁሉም ነገር እያስተካከለች ራሷን ትገኛለች። ሰኒዬ እዚህ ጋር ቅዱስ የድሮ ትውስታውን እያስታወሰ ይገኛል ማለት ነው። የድሮ ትውስታውን ሲያስታውስ ይቅርታ ትወጣለኝ ይሆን ብላ ስትል ሰኒ ለቅዱስ እኔማ አልወጣም እያለች ትገኛለች። አልወጣም እያላት ይገኛል ማለት ነው። ቅዱስ ብቻውን የራሱን ትውስታ እያስታወሰ እየተሰቃየም ይገኛል ማለት ነው። ፍርጥም እያለ ይገኛል ማለት ነው። ያፈራጥክ እንዳለ ይህም ስድብ ነው፣ ጥሩም አይደለም ማለት ነው። በሉ ደህና ሁኑ ብለው ሲመጣላቸው እንዲ ምንድነው ተለቀቅሽ እንዲ ብሎ ሲጠይቁት አዎ ተፈትቻለሁ እያለ ይገኛል ማለት ነው። ማን ነው ያስፈታክ ብሎ ሲሉት እዚህ የነበረው ቅዱስ ነው እያለ ይገኛል። እኔ በጣም ደስ ብሎኛል፣ መቼም እዚህ እስር ቤት ተመልሼ አልመጣም እያለ ይገኛል። ከዛ እዚች እስር ቤት በቃ ሁለተኛ አልመጣም ቻው ብያቸው እንዲሄድ ነው የተመለስኩትም እያለ ይገኛል። ጥሩ ጊዜም መጥፎ ጊዜም ክፉ ጊዜም ያሳለፍናቸውን ነገር በሙሉ ይቅርታ አርጉልኝ፣ ክፉንም ይቅርታ አርጉልኝ፣ ደጉንም ደግሞ በመልካም እንመላለስም እያላቸው ይገኛል ማለት ነው። በጣም ደስ ብሎታል ስለተፈታ ማለት ነው። በቅዱስ ምክንያት ተፈቶ እንግዲህ ሊወጣ ነው። እናንተንም ደግሞ ፈጣሪ ከዚህ እስር ቤት እንዲያወጣችሁ መልካም ምኞታችን ነው። እኛም ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ የሆናችሁ ሰብ ላይክ እያረጋችሁ ቤተሰቡን ቤተሰብ የሆናችሁትን በላይክ ግቡ ማለት ነው። ይህን ያክል አሳዘንኳችሁ እንዲ ለምን ቻው ብላችሁኝ አትለቁኝም እያለ ይገኛል ማለት ነው። በጣም ደስ በሚል ሁኔታ ተደስቶ ከእስር ቤቱ ሻንጣውን ጠቅልሎ እየወጣ ይገኛል ማለት ነው። በነገራችን ደስታችን ነው። እናንተም ስትደሰቱ እኛም ደስ ይለናል። ይመችክ እያሉ እነሱም በደስታ ሸኙት ማለት ነው። ለእናንተም እንግዲህ መልካም ነገር ያጋጥማችሁ። እዚህ ጋር ምንድነው የሚያስፈልገን እኛ አለን እያለ በግድግዳው ላይ እየጻፈ ይገኛል ማለት ነው። በጣም ያሳዝናሉ። በእርግጥ ያው እናንተም በቅርቡ እንደምትወጡ ተስፋ እናደርጋለን፣ አይቀርም ማለት ነው። ወይ ቲናዬ ናትዬ እያለች ሮጣ መታንቅ አርጋ ይዘዋለች ማለት ነው። ናቲም አይ እንግዲህ አርፈሽ ተቀመጪ እያላት ይገኛል። ይሄን ሁሉ አሳምመሽን ይሄን መድኃኒት ሰጥተሽ እንደዚህ አድርገሽኝ ደግሞ ተመልሰሽ ሩጠሽ ትክክለኛ ሰው ሆነሽ ትመጫለሽ እንዲህ እያላት ይገኛል።
እኔ እኮ እዚህ ቤት አልገባም እያላትም ይገኛል። ማን ያለው ምናምን እያለች ትገኛለች። ከዛ ማን ያለው ምናምን ብላ ስትል አላቅም እኔ እንደዛ ጤነኛ የሆነች የመጣሽው ለካ በሽተኛ ነሽ እንዴ እያላት ይገኛል። ናቲ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁም በላይ ግቡ ማለት ነው። መልካምነት ለራስ ነው። አትዘገዩ። ላይክ እያደረጋችሁ አሳድጉም። ሰላም ለሀገራችን ለኢትዮጵያ ይሁንልን።